የገዛችሽ አረብ ሴት አንቺን ለመነካካት ሞከረች፣ ሌላ ቦታሽን ለመነካካት ሞከረች ሴቷ። ያኔ ምን አይነት ዘመን ነው ጋር ያመጣውሽ ብላኛለች። በዚህ ያመጣውሽ ብላኛለች። በስልኳ ብዙ ነው። ሴት ለሴት ተሽጫለሁ። ሴት ሴትን የምትሸጥበት ጊዜ ላይ ነን። በጣም ከባድ ጊዜ ነው። በተለያየ ዓለም የምትኖሩ እህቶቼ ከባድ ጥንቃቄ እንድታደርጉ ሁላችሁም በያላችሁበት ለራሳችሁ ያላችሁት ራሳችሁ ስለሆናችሁ ቅድሚያ ራሳችሁን መጠበቅ አለባችሁ። እስኪ የዛሬውን ቪዲዮ እንመልከተውና እናንተስ ከሷ ህይወት ምን እንደተማራችሁ ለሷም ደግሞ የምታስተላልፉትን በኮሜንት ታስቀምጡልናላችሁ። ወደ ሀቢባዬ ስለዚህ እኔ አሁን እንደማንም ሞጥቻለሁኝ። አሁንም የምነግርሽ ሴት ለሴት ተሽጫለሁ። 15 ቀን ተሰቃይቻለሁ። አመት ቀድር ገንዘቤን ሁሉ ጉልበቴን አግተውኛል። ሴት ለሴት መሸጥ ማለት ግን አልገባኝም። ከይቅርታ ጋር አስረጅ። ሴት ለሴት ማለት ሀቢባዬ ግብረ ስጋ ግንኙነት ብለው ሽጠው ብዙ ነገሮችን ለአረብ ሴት ሽጠውሽ ሴቷ አንቺን ለመነካካት ሞክራ ይሄ ነው ሴት ለሴት ተሽጫ። አዎ እንደዛ ሽጠውኛል። ስራ ብለው እንደዛ አስገብተው በጣም ከባድ። አሁን የገዛችሽ አረብ ሴት አንቺን ለመነካካት ሞከረች፣ ሌላ ቦታሽን ለመነካካት ሞከረች ሴቷ። ያኔ ምን አይነት ዘመን ነው ጋር ያመጣውሽ ብላኛለች። በዚህ ያመጣውሽ ብላኛለች። በስልኳ ብዙ ነገሮችን አሳይታኛለች። ያ ነገር ሲሆንብኝ ግን በጣም ከባድ ውሰዱኝ፣ እኔ እንደዚህ ነው ስራው ብላቸው አይሆንም ስሪ እዚህ ተመጣሽን መንገልሻለን ብለው ሴትዮዋ ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ። ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወስደን ሽማግሌ ሰው። አዎ ሴትዮዋ አትወስድም፣ መኪና ውስጥ ነው ተሸፍና የምትቀመጠው። እና ወስደን በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደ። እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና እሺ ትለኛለች። እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ ሽኝ ይላሉ ግሬን ምናምን ስለሚል ሚሴጅ ያሻለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ ለብሳችሁ ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ የለበሽ ነው መንጣት ያለብሽ ስትለኝ እኔ እናለብስም የሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያሳይ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የኛንም ኢትዮጵያኖች አንቺ ከነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየችኝ ቪዲዮ። ሌላ ነገር ሲያደርጉ አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግርተችኝ ማለት ነው። ያዘችኝ፣ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያረኩና እባክሽ በጣም ከባድ ጊዜ ላይ ያለ ነው። አረብ ሀገራት ላይ ያላችሁ እህቶች ከባድ ጥንቃቄ አድርጉ። ከሄዳችሁ በኋላ ሴትዮዋ የምታወራውና የምታደርገው ነገር ካላማራችሁ ወደ ቢሮዎቹ ደውሉ። ወደ ቢሮ ደውላችሁ ደግሞ የማይሆን ነገር ከሆነ አማራጭ ከሌላችሁ ከራሳችሁ ህይወት ስለማይበልጥ የትኛውም ሰው እዚህ ምድር ላይ የሚኖረው መጀመሪያ ለራሱ ነው። ለራሱ ከኖረ በኋላ ነው ለሆኑ ሰዎች ሊደርስ ለሆኑ ሰዎች ሊተርፍ የሚችለው እንጂ ራሱን የማይሆን ነገር ውስጥ ከቶ ለሌላ ሰው መትረፍ አይችልም፣ ወይም ለሌላ ሰው መድረስ አይችልም። ስለዚህ የማይሆን ነገር ከሆነ አይታችሁ ቢሮ ደውላችሁ ቅድም እሷን እንዳሏት አርፈሽ ስራ ስሪ እንደበድብሻለን የሚሉ ከሆነ የምታውቋቸው ጓደኞች ካሉ ፈጣሪን አስቀድማችሁ ጥፉ። አለቀ። እኔ ጥፉ ብዬ አልመክርም፣ ታውቃላችሁ ብዙ ቪዲዮዎች ላይ። ግን የማይሆን ከሆነ ደግሞ ከህይወታችሁ ስለማይበልጥ መጥፋት ብቻ ነው ያለው አማራጭ። ራስን ማጥፋት ያልሆኑ ነገሮችን መወሰን አማራጭ አይደለም። ጠፍቶ ቢያንስ ራስን ማትረፍ። የ3 ልጆች እናት ባለትዳር የሄደችው ለጽዳት እንደሆነ አውቃ ከሴት ጋር ግብረ ስጋ ግንኙነት ለማድረግ ከሆነ ቢሮዎቹ ራሱ አሳልፈው የሰጧት ስደውል ደግሞ እንደዚህ ካሏት ያላት አማራጭ ልጅ
በየትኛውም መንገድ አድርጋ ራሷን ማዳን እና መጥፋት ብቻ ነው። እኔም በሆን በእሷ ቦታ የማደርገው እኔ በሆን እንዲህ አይነት ነገሮች ውስጥ ቢያስገቡኝ ያለውን ነገር አይቼ ቀጥ አድርጌ የምጠፋበትን መንገድ ነው ማመቻቸው። ምክንያቱም ለአይምሮዬም ለራሴም እረፍት የማይሰጠኝን ነገር እያደረግኩ እድሜ ልኬ መጸጸት ስለማልፈልግ ማለት ነው። እና ለዚች ለእህታችን እናንተ ምን ትመክሯታላችሁ? ጋይስ የማይሰማ ጉድ የለም እኮ። እንደዚህ አይነት ነገር ግን አረብ ሀገራት ላይ ገጥሟችሁ የምታውቁ ልጆች አላችሁ? እነዛ ኢትዮጵያዊ ሰራተኞች እንደዛ ስታደርግ ከነሱ ጋር እንደምትቀርጻቸው ያውቃሉ? ከሷ በፊት ሌላ ኢትዮጵያዊ ሰራተኞች እንደዚህ ይደረጉ ነበር። በግልጽ ተቀምጦ የተቀረጸ ነው። ተጠንቀቁ፣ ጥንቃቄ አድርጉ። የሆነ ነገር ቪዲዮ ላይ ሲያደርግ እያየ ወደ ቪዲዮ እያየ ነው የሚያደርገውን ነገር የሚያደርገው። እነዛ ኢትዮጵያዊ ሰራተኞች ከሷ ጋር ይህን ነገር ሲያደርጉ ወደ ቪዲዮ እያዩ ነው ወይንስ በድብቅ የተቀመጠ ካሜራ የተቀረጸ ነው? ስታዩ አብረው ነው ያዩ ነው የሚመስለው። ሀቢባዬ አንድ ላይ ቁጭ ብለው ምናምን ሲተሻሹ ነው የሚያሳየው። አንድ ላይ ነው አንድ ላይ እያወቁ ነው የምትቀርጻቸው። ወደ ካሜራ እያዩ ከሆነ እያወቁ ነው የምትቀርጻቸው ማለት ነው። ወደ ካሜራ በአንድ ላይ ሆነው እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም። በአንድ እያዩት ነው የሚመስለው። ፊት ለፊት ነው የሚመስለው ካሜራው ማለት ነው። እኔንም ቀርጣኛለች እኮ ሀቢባዬ፣ እኔንም ቀርጣኛለች። ተተናገርሽ እያለሽ ቀርጣኛለች ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ። እኔን ቢስላት እንትን እያልን እየታገልን እያለ እየያዘችኝ እያለ ቀርጣኛለች። ያንቺማ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል? የእነሱ ግን ፍቃደኛ ሆኖ ነው ወይስ እንዳንቺ እየታገሉ ነው? ሀይባዬ እነሱም አንዷ እየጮኸች ነው የቀረጠቻት፣ ስጮሃለች ማለት ነው። ልቀቂኝ እያለች እንዴ ነው እየታገለች ነው። ቶሎ አሳለፈችው፣ መጨረሻውን እንዳላየው አሳለፈችው። በአማርኛም በአረበኛም ነው እየደበላለቀች የምትለፈልፈው ማለት ነው። እና ቶሎ ብላ ስክሮን አረገችው። በውድ ግን የሆነውን ነገር አሳየችኝ። ፈቅደው የሚያደርጉትን አሳየችሽ። አስገድዳቸው የሆኑትን ልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች። እንደዛ ያረጋች ሌላ ብዙ ነገሮች አሳየችው። ወደው የሚያደርጉትን የምታሳየው ምናልባት አደንዛዥ ሰጣቸው ምናምን ሊሆን ይችላል። አስክራቸውም የተለያየ ነገር ሰጣቸው። ወደው የሚያደርጉትን የምታሳይሽ አንቺን ያንቺን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳየሽ እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው ይህንን ቪዲዮ እያጠራቀመች አዲስ ሰው በመጣቁት ተሰይ እሷ የሀገሬ ልጅ ካረገችው ኖርማል ነው ማለት ነው ብላ እችም አይምሯ ተቀብሎ እንድታደርገው ስለምትፈልግ ነው እንዲያደርጉት። እና ሀቢባዬ እኔ ወጥቻለሁኝ። ፈጣሪ ደርሶልኝ እንደማንም ህጋዊም ባልሆን ፓስፖርቴንም ቢቀሙኝ ወጥቻለሁ። ግን እዛ ያቆምነው ሽማግሌው ቢሮ መለሰሽ። ቢሮ ምን አሉሽ? ቀጥታ እንደገባሁኝ እሷን ይይዙልኝ መስሎኝ ይታገሉልኝ መስሎኝ ማለት ነው። እኔ እኮ ሴትዮዋ የወሰደችኝ ለዚህ ስራ ነው ብዬ በግልጥ ጩኼ ነገርኳቸው። እንደብድ አድርጎኛል ማለት ነው። ስነግራቸው ግን ማለት ነው ምን ችግር አለው ታዲያ? ምን ችግር አለው? ሁሉስ አሁን ደግሞ የመጣው ፋሽን ይሄ ነው ብለው ሳቁብኝ ማለት ነው። ቢሮ በሙሉ ሳቀብኝ። አበሾቹ ሊያውቁ ይችላሉ። በአማርኛ ነው እንትን ያልኩት። አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች ብዙዎቹ ቢሮዎች እንደዚህ ያለ ነው አሁን የመጣው ፋሽን። ታዲያ ምን ይጠበስ አርፈሽ አሰሪም እንደ ምን ይከብዳል ይላሉኝ ማለት ነው። ከዛ በቃ ምንም ሊያረጉልኝ አልቻሉም። ሴትዮይቱንም እንዲዋት ነበር የፈለኩት፣ እንዲይዟትም ነበር የፈለኩት። ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ይሄድ። ከዛ ቤት ስሄድ ለምን ይሄን ስራ አልሰራሽም ተብዬ 15 ቀን ታግቼ ተደበደብኩ። ሀቢባዬ እንደዚህ ኩኔ የወጣሁ ሰው ነኝ። እዛ ቤት ውስጥ ብዙ እህቶቻችን እጃቸው ንብረት ላይ ታስረው የአሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮሁ እህቶች አሉ። እኔ ወጥቻለሁ አልሐምዱሊላህ። ግን ለነዛ ቢሮ ተጋልጦ ድምፅ እንዲሆንና እንትናቸው እንትን እንዲሉ እንዲቆጠቡ ነው ይሄ ነገር እንዲቆጠቡ ማስረጃ ካገኘው እንደማጋለጥ ስለሚያውቁ ነው ለሀቢባ እንዳትናገሪ ብለው ፓስፖርትሽን የመለሱልሽ። እኔ ማንንም ስለማልፈራ ለሐቅ ስለምሞት ለጉዳዩ እውነትነት ማስረጃ ካቀረብሽልኝ የቢሮውንም የደላሏንም ስምም ፎቶም ለጥፌ ቪዲዮ እንደምሰራባቸው ስለሚያውቁ ነው ለሀቢባ እንዳትናገሪ ያሉሽ እና ፓስፖርትሽን የመለሱልሽ። ገባሻ? ስለዚህ አንቺ ከአንቺ የሚጠበቀው እውነት ድምፅ መሆን ከፈለግሽ እና ጉዳዩ እውነት ከሆነ ለእኔ ማስረጃ አቅርቢልኝ። ሴትዮዋን የቀዳሻት ድምፅ ካለ ማስረጃ፣ ይሄ ነገር ለመፈጸሙ ማስረጃ ካቀረብሽልኝ እኔ
ፎቶቸውን ለጥፌ ቪዲዮ ሰርቼ አጋልጣቸዋለሁ። ሌላ አንቺ ማስረጃ ብቻ አቅርቢልኝ። ሌላ ምንም አልፈልግም፣ ማስረጃ። በጣም ከባድ ጊዜ ላይ ያለ ነው እና አረብ ሀገራት ላይ ያላችሁ እህቶች በድጋሚ የምነግራችሁ ነገር ጥንቃቄ አድርጉ። በጣም ከአቅማችሁ በላይ የሆነ ነገር ቪዲዮ ላይ እንደሰማችሁት አይነት ነገሮች የሚገጥሟችሁ ከሆነ ቀጥታ ማድረግ ያለባችሁ እራሳችሁን ማዳን እና እራሳችሁን ማትረፍ ስለሆነ የምትችሉትን መንገድ ሁሉ ተጠቅማችሁ እራሳችሁን አድኑ። እናንተ ስትኖሩ ነው ሌላው ነገር ሊኖር የሚችለው። እናንተ ከተጎዳችሁ፣ እናንተ የአእምሮ ጭንቀት ውስጥ፣ እናንተ ያልሆነ ነገር ውስጥ ከገባችሁ በኋላ ምንም ነገር ቢኖር ምንም ነገር ቢመጣ እናንተ ከተጎዳችሁ በኋላ ማንም ምንም ቢደርስላችሁ ትርጉም የለውም። ቢሮ ላይ ሄዳ እንኳን ለእንደዚህ አይነት ነገር ነው እንዲ ያስገባችሁን ብላ በምትናገርበት ጊዜ ኖርማል ነው ያሏት። ስለዚህ በእነሱ ዘንድ ኖርማል የሆነው በእሷ ዘንድ ደግሞ ኖርማል አይደለም። እሷ የመጣችው የቤት ጽዳት እንደምታጸዳ የቤት ስራ እንደምትሰራ እንጂ ከሴት ጋር እንዲህ አይነት ነገር እንደምታደርግ አይደለም። ላፍ ራሱ ይከብዳል ቃሉ ማለት ነው። ስለዚህ እናንተ ጥንቃቄ አድርጉ። ማንም ቢሆን እንደሌላችሁ እወቁ። በሰው ሀገር ላይ እንኳን በሰው ሀገር ላይ ኢትዮጵያ ላይ ራሱ ማንም ቢሆን ለማንም የለም፣ ራስ ለራስ ነው። ስለዚህ እባካችሁ ጥንቃቄ አድርጉ። እኔ ግን እንዲህ አይነት ነገር ታውቃላችሁ ሰምቼ እንደማለቅ የመጀመሪያ ነው ስሰማ። እናንተ ግን ሰምታችሁ ታውቃላችሁ? እንዲህ አይነት ነገር እውነት ኖርማል ነው ወይስ እንዴት ነው? እቺ ልጅ እንዴት ነው ኖርማል ነው ልትባል የቻለችው? ስንት ልጆች በዚህ ምክንያት በየብረቱ ላይ ታስረው አይምሯቸው የተበጠበጠ አይምሯቸው ያልሆነ ስሜት ውስጥ የገቡ ልጆች እንዳሉ ተናግራለች። እናንተስ እንደዚህ አይነት ነገር የምታውቁ አላችሁ? እስኪ ኮመንት አድርጉ ለሌሎቹ ትምህርት እንዲሆን እና ራሳችሁን ጠብቁ። አስተማሪ ቁም ነገር አዘል ቪዲዮዎች ራሳችሁን እንድትጠብቁ ብዙ የሆኑ ትምህርቶች እንዲደርሷችሁ ቤቱን ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ሀሳብ ስቴት ካላችሁ ኮመንት አድርጉልኝ። አመሰግናለሁ። በጣም የምታምር ቆንጅዬ የሆነች ልጅ እጅግ በጣም አማላይ የሆነች ልጅ ራሷን አጥፍታ ለምን ራሳችሁን ታጠፋላችሁ? እስኪ ቪዲዮውን እንመልከተው። በጣም የምታምር ሴክሲ ልጅ ራሷን አጥፍታ ኮመንቱ እንዳለ ታድላ እኔንም በወሰደኝ አስጠሉ። ማን ከለከላችሁ ታዲያ? ታድላ ስንት አለ አልጋ ላይ ተኝቶ በኦክሲጅን የሚተነፍስ ስንት አለ ዊልቸር አቶ በጎማ አስሮ የሚንፏቀቅ መሬት ላይ እንዳለ ሙሉ አካል አላቸው። ስማርትፎን ይጠቀማሉ። ቲክቶክ ተጠቃሚ ናቸው። እጅና እግር ኖሯቸው ስማርትፎን ኖሯቸው ቲክቶክ እየተጠቀሙ ኮመንት ላይ እኔንም በወሰደኝ ታድለሽ ታድላ ተገላገለች ከዚህ ህይወት። ማን ከለከላችሁ? እናንተንስ ማን ያዛችሁ? መርዝ መግዣ አጣችሁ ከሆነ ስማርትፎናችሁን ሽጣችሁ መርዝ ግዙ። ማን ከለከላችሁ? እንዳለ አማራሪ ብቻ አማራሪ ብቻ። ይሄ እንደዚህ የምታማረሩ ሙሉ ጤና ይዛችሁ ሁሉ ነገር ኖሯችሁ የምታማረሩ ሰዎች ሆስፒታል ሂዱ፣ ሆስፒታል ጎብኙ፣ የአእምሮ ህሙማን ሂዱ ሂዱ። ጥጋብ ነው እንዲህ የሚያደርጋችሁ። ሂዱ ሆስፒታልና ሰው በስንት አይነት በሽታ እንደሚሰቃይ እንደዛም ሆኖ መዳን ፈልጎ ፈጣሪ ሆይ አድነኝ እንደሚል ስታዩ ትጸጸቱና ፈጣሪን ይቅርታ ትጠይቁታላችሁ። እናንተ ሙሉ ጤነኛ ሆናችሁ ምንም ሳይጎልባችሁ ራሱን ባጠፋ ሰው የምትቀኑ ራሳቸውን ሰዎች ሲያጠፉ እኔም ራሴን ባጠፋው እድለኛ እኮ ነች የምትሉ ሰዎች ግን የምር ምናችሁ ነው የሚያማችሁ? ልክ ሀቢባ እንዳለችው እስኪ ወደ ሆስፒታል ሂዱ። ሌላውን ተውትና እስኪ በየመንገዱ ውጡ። ስንት አለ መታከም አቅቶት በየመንገዱ የተኛ፣ ስንት አለ መድኃኒት መግዣ አጥቶ መከራውን የሚበላ። እጅና እግር እያላችሁ ስልክ ይዛችሁ የምታማርሩ ሰዎች ግን ኧረ ተው። ራስን ማጥፋት እውቅና የሚመስላችሁ ሰዎች ግን ምናችሁን የሚያማችሁ? ሲጀምር ፈጣሪ ያመጣትን ነፍስ እዚች ምድር ላይ እናንተ የማጥፋት መብት የላችሁ። እሱ በፈቀደ ጊዜ ነው የሚወስዳችሁ እንጂ እናንተ በፈለጋችሁ ጊዜ አይደለም። ስለዚህ ለእያንዳንዱ ነገር ለመወሰን ከመቸኮላችሁ በፊት እስኪ ዞር ዞር እያላችሁ ያሉትን ነገሮች እዩዋቸው። ከዛ በኋላ ቆም ብላችሁ እንድታስቡ እንድታገናዝቡ። እኔ ጤነኛ ሆኜ ስንት ጅግር ኖሮኝ ስንት ጤና ኖሮኝ በየቀኑ ኩላሊታቸውን የሚያሳጥቡ ሰዎችን እስኪ ሂዱና እዩ። ያኔ ነው ማሰብ የምትጀምሩት። ጤነኛ ሆናችሁ የምታማርሩ ሰዎች ሆስፒታል ጎብኙ፣ ግድ የላችሁ። ያን ጊዜ መለስ እንድትሉ ማለት ነው። ይረዳችኋል፣ እንድታስቡ ይረዳችኋል። እዛ የምታዩት ነገር እናንተ ጋር ያለውን በረከት እንድታስቡ። በየእስር ቤቱ ሂዱ እስኪ። ምን ነው በአንድ ደቂቃ የመቸኮል ስሜት ውስጥ ሆኜ ባጠፋሁት ጥፋት እድሜ ልኬን የተቀጣሁት የሚሉ ስንት ሰዎች አሉ በየእስር ቤቱ። እንዴ ምን ሆናችሁ ነው?
ስለዚህ ቆም ብላችሁ ብታስቡ። እስኪ ጎብኘት አድርጉ። ሂዱና አካባቢዎችን፣ ሆስፒታል፣ እስር ቤት ሂዱና ጎብኙ። ከዛ ትመለሳላችሁ ወደ ራሳችሁ። ግድ የላችሁ። ራሳቸውን የሚያጠፉ ልጆች ግን ምን አይነት ጭንቅላት ቢኖራቸው ነው? እስኪ ኮመንት አድርጉልኝ። ለምንድን ነው ራሳቸውን የሚያጠፉት?